ባለፈው ቅዳሜ አዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት ውስጥ በፈጠራ መብት ባለቤትነት በሚደረግ ሕግ ጉዳይ ላይ የሚካሄድ አውደ ጥናት አለ። የግማሽ ቀን ነው፣ ትመጣለህ ወይ ብለው አሉኝ። የደወልልኝ ወጣት እንደምመጣ ነገርኩት። ምክንያቱም እኔ ከፍተኛ በደል የደረሰብኝ ያም በደሌን ደግሞ በሕግ እንዴት ልከላከል እንደምችል እዚሁ እናንተ ጋር ቀርቤ ተወያይተንበት እናንተ በል ካላችሁኝ ሄጄ ልከስ ዝግጁ ነን ያልኩት። ኃይለኛ የፈጠራ መብት ባለቤት ጥሰት ከደረሰባቸው ደራሲያን መካከል አንዱ እኔ ነኝ። በኔጌቲቭ ነገር ወይ ደግሞ በመጮህ ምን መታወቁን ስለማልፈልግ አንዳንዴ በወደ ሰፊነት ተወዋለሁ እንጂ በደሉ መራር ነው። ሰውየው ተበደልኩ አለና የሕግ አዋቂው ጋር ሄደና ነገረው። የሕግ አዋቂው በሕጉ መሰረት ጥሩ አድርጎ እያጣቀሰ ጻፈለትና ከጨረሰ በኋላ በል ማመልከቻን ይዘህ ሄደህ ፍርድ ቤት ከማቅረብ በፊት ላንብብልህ አለው። እሺ አለና ሰውየው ቁጭ አለ። ከዛ የሕግ አዋቂው በጥሩና ጆሮ ገብ በሆነ ድምፅ ጉዳዩን ተረከለት። ይህን ጊዜ ባለ ጉዳዩ ሰቅ ብሎ አለቀሰ። ማመልከቻ ጸሐፊው ደንግጦ ምን ሆንክ ሲለው ለካ ይሄን ያህል ተበድያለሁ። ሰላም እንደምናችሁ። የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። ዘነበላ ነኝ። በፈጠራ መብት ባለቤትነት በረገረግ ስፍራ ላይ እንደተገኘ ደረቅ መሬት ደና አድርጎ የተደቀደቀ የኢትዮጵያ ደራሲ፣ የኢትዮጵያ ከያኒ፣ የኢትዮጵያ ዘፋኝ፣ የኢትዮጵያ ገጣሚ፣ የኢትዮጵያ ዜማ ፈጣሪዎች ናቸው። ብዙዎቹ ድህነት አሳዛኝ በሆነ ሁኔታ አጎሳቁሏቸው ቀን እንደምንም በጨርቁም በምኑም ገበናቸውን ይሸፍናሉ። መጨረሻ ላይ ግን ሕይወታቸው ከባድ አሳዛኝና የድህነት ነው የሚሆነው። በምጽዋት የሚቀበሩ አሉ። ቤታቸው ሞተው ተገኝተው ውለው ሲያድሩ መቼም ደግነቱ አብሻ በ24 ሰዓት ውስጥ ምነው ገሌ ጠፋ ተብሎ ይጠያየቃል። ወይ በቅ የሚልበት ግሮሰር ይኖራል። የት ሄደ ይህ ሰውዬ? እኮ ዛሬ 2ኛ ቀን ሆኖ፣ እቺ ልጅ እኮ ዛሬ 3ኛ ቀን ሆናት። እሱ በእግዚአብሔር እጅ ተይዘዋል። የዛን ጊዜ ስራቸው ግን አሁንም አየር ላይ አለ። ይዘፈንበታል፣ ይጨፈርበታል። የሚያሳዝነው አጋጣሚ ይሄንን መብታቸውን ሕጉ ስላላከበረላቸው አሳዛኝ በሆነ ሁኔታ ከዚህ ዓለም ይጠናቀቃሉ። የሚያሳዝነው ደግሞ እነሱም ገንዘብ አያያዝ አይችሉበትም። አሁን ከፍተኛ ገንዘብ ሲያገኙ ወዲያውኑ ወጪያቸው የዛን ያህል የሚጨምረው። ከጸዶንያ ገብረ ማርቆስ ጋር ተገናኝተን ቡና የጠጣን ሙልጌታ ተስፋዬን አነሳ ነው። ስለ ሙሌ ስንዱ አበበ ጽፋለች። ወዳጄ ነው። በአካል እንገናኝ ነበር። በርካታ ጊዜ ተጫዋውተናል። ህይወትን ተለዋውጠናል። ህይወትን ዛሬ ነው የሚኖራት። ዛሬ 25 ሺህ ብር ቢያገኝ ወጪ 25 ሺህ ብር፣ 100 ሺህ ብርም ቢያገኝ 100 ሺህ ብር ሊሆን ይችላል። በአካባቢ ያለው በሙሉ መድሊት ዳረሰውና ሊኖርበት ይገባል ብሎ ያምናል። አንዴ ስንዱ ስትነግረኝ አንዱ አለማኝ ስለ እመቤታችን ስለ ድንግል ማርያም የእመቤቴንማ ስም ጠርተሽ ላልፍሽ አልችልም ብሎ ሌዘር ጃኬቱን አውልቆ ሰጥቷታል። ይህንን ለጾዶንያ ያጫወትኳት። ጾዶንያ በጣም ኢላይት እንዲሆነች አሪፍ ልጅ ናት። ስናወራ እሷም የራሷን ትዝታ ነገረችኝ። አንዴ ኪሱ ሲገባ ምንም የለውም ለቁርስ እንኳን። ምነው እመቤቴ፣ ምነው ጣልሽኝ፣ ምነው ረሳሽኝ፣ እንደው ለዕለት ጉርስ እንኳን የሚሆን ፍራንክ የለኝም ማለት ነው ብሎ አማሮ ቀና ሲል ጾዶንያ ስትመጣ እያት ከትከት ብሎ ሱቁ። አይ እመቤቴ፣ አይ ፍጥነትሽ፣ አይ ፍጥነትሽ፣ አይ የመስማት አቅምሽ፣ ተአምር እኮ ነው፣ ተአምር እኮ ነው፣ ተአምር እኮ ነው ብሎ ጾዶንያን ስሞ የሚፈልገውን ያህል ፍራንክ ከጾዶንያ ተቀብሏታል። ብዙ ጊዜ እዚህ
እዚህ ፕሮግራም ላይ ከጀመርኩ በኋላ ኤፍኤም 97.1 ላይ ከአዲስ ዜማ ጋር ስሰራ የምታውቁኝ ወዳጆቼ ያንን ሙዚቃ ቀደም ብሎ ኤፍኤም 97 ላይ ስሰራ የነበረው ሙዚቃ አሁንም አክልበት ትሉኛላችሁ። እኔም ባክለው ደስ ይለኛል። እመተወው ግን በኮፒራይት ነው፣ በፈጠራ መብት ባለቤትነት። ባለቤቱ ካልፈቀደ ይሄን ላደርግ አልችልም። አሁን የኢትዮጵያ የሙዚቃ ጉልላት የሙላቱ አስታጥቄ ፈጠራ ነው። ያ ሙላቱን አግኝቼ ባስፈቅደውም ምንም ጥርጥር የለውም ልከፍለው ይገባል። ያን ለማድረግ ግን ያቅሟለኝ ነው። አሁን ይህንኑ ጉዳይ ደግሞ ዩቱብ ካምፓኒውን ጠይቀ ነው። ዩቱብ ካምፓኒ ይህን ሙዚቃ ምጭን ከሆነ ከምታገኘው ገቢ 50% ለሱ ነው የምትሰጠው ነው ያለኝ። ስለዚህም እኔ በነፃ የሚሰጥ ሙዚቃ መፈለግ ነበረብኝ። አሁንም ዩቱብ ላይ ገብቼ ይኸውን ከመሸጋገሪያ አድርጌ የምጠቀመው ሙዚቃ በነፃ ልጠቀምበት የምችለውን ፈቅዶልኝ ነው ይህን የማደርገውና የሙላቱን መብት መንካት አልፈልግም። ይህንን ደግሞ ስለማቅ ነው ዩቱብ ሲጀምር በነፃ የሚሰጥ ሙዚቃ ካለ ጠይቄ አሁን ይህን የምጠቀምበትን ሙዚቃ በነፃ ለቀውልኝ ነው እየተጠቀምኩት ያለሁት። አንዳንድ ፊልሞች እንጨምራለን። አሁን የዩቱብ ፕሮግራም ላይ በነፃ የሚፈቅድ አፕሊኬሽን አለ። ያንን ጠይቀን ነው በምንፈልገው ምስል ልክ የሚስማማን ካገኘን ፊልምም ፎቶግራፍ ማውረድን እንጠቀማልና ዝም ብሎ መለጠፍ የለም። አሁን ካለማወቅ አንድ ጊዜ የሰራሁትን ስህተት ልንገራችሁ። አረቡ ዓለም ውስጥ የእግር ኳስ ጨዋታ የዓለም እግር ኳስ ጨዋታ በሚካሄድ ጊዜ ከቴሌቪዥን ላይ ቀረጽ ፎቶግራፍ አነሳሁና ስለ እግር ኳስ የሚሰማኝን አቀናብረን ለቀቅ ነው። ስለቀው ወዲያውኑ ነው ካምፓኒው አውርዶ ትልቅ ስህተት ሰርተሃል፣ የኮፒራይት መብት ጥሰሃል፣ ስለዚህ እንደዚህ አይነት ስህተት እንዳይደግምህ ብሎ ገሰጠኝና አቆምኩኝ፣ ይቅርታ ጠይቄ። አንድ ቀን ደግሞ ግማሽ ቀን ከኔ ጋር በሚል ርዕስ የዕለት ውሎዬን የሚያሳይ ግማሽ ቀን ምን እንደምሰራ የሚያሳይ እንደው ለየት ያለ ወግ ለማውጋትም ይጠቅማል ተብሎ ጓደኛዬ ከፈጣሪ አሰፋ ጋር ቾምቤ ነው ተነጋግረን ቾምቤ ቀረጸኝ። መንገድ ላይ እየሄድን ቀረጸኝ። ኤዲት አድርጎ ሲለቀው በነፃ የሚለቀቅ ሙዚቃ ካላገኘህ እንዳትለቅ አልኩት። እሱ በነፃ መለቀቅ ይህን ሙዚቃ በነፃ መጠቀም ትችላለህ ብለው ፈቅደውልኝ ነው የተፈቀደ ነው ብሎ አቀናብሮ ላከው። አሁን ለዛ ፕሮግራሜ ምንም አይነት ክፍያ አይካሄድም። 2600 ሰዎች ገደማ ይተውታል። ምንም አይነት ክፍያ አላገኝም፣ ተወግዷል። ግን ሰው ከፈለገ እያየው ዛና እንዲልበት ነው የተውኩት። እና በጣም የኮፒ መብት መጣስ አደጋ አለው። ኢትዮጵያ ሬዲዮን፣ ኢትዮጵያን ቴሌቪዥን ምን የምትለው የሰፈር ጣቢያዎች ናቸው ማለት ይቻላል። እንደዚህ ዓለም አቀፍ በሆነ ጉዳይ ላይ ስትወጣ ግን ሊያስቀጣም ሊያስወቅስም ስለሚችል እኔ የተከበረውን የሙዚቃ ጉልላታችን የሙላቱ አስታጥቄን ሙዚቃ ከኔ ጀርባ እንዲሰማ ያልተጠቀምኩት በዚህ ምክንያት ነው። ትልልቆቹን አርቲስቶች ምናልባትም ሼክ መሐመድ አላሙዲን ከ1980ዎቹ በኋላ ደርሰው ባግዟቸው ጥላሁን ገሰሰ የሌሎቹም አርቲስቶች ህይወት መጨረሻቸው አሳዛኝ ይሆን ነበር። ምክንያቱም ጥላሁን ገሰሰን በቀን ሳትሰማ የምትውልበት ቀን የለም። ኤፍኤሞቹ ይለቁታል፣ ቴሌቪዥኖቹ ይለቁታል፣ የሬዲዮ ፕሮግራሞች ይለቁታል። ግን 5 ሳንቲም ጥላሁን ገሰሰ አያገኝም። ስለዚህም ከያንያኑ ከዚህ የሚያገኙት ምንም ነገር የለም። አብሮት የገጠሙ፣ አብሮት የዘፈኑ፣ አብሮት የተጫወቱ ሁሉ የለም። ድህነት ቀደም ብዬ እንዳልኩት በረግረግ ስፍራ ላይ እንደተገኘ ደረቅ መሬት ደህና አድርጎ ይደቀድቃቸዋል። እና የሼክ መሐመድ አላሙዲን በህይወታቸው ውስጥ መከሰት ቀና ብለው እንዲኖሩ ቢያንስ ከኪነ ጥበብ ስራቸው ተጠቃሚ ባይሆኑ ሲታከሙ እንዲታከሙ፣ ሲርባቸው ወይም ሲያስፈልጋቸው ለመኖር የሚያስፈልጋቸውን ነገር ሁሉ መልሰውላቸው እንዳኖሯቸው ነው በርቀትም ቢሆን ሲነገር የምሰማው።
አንዳንዴም ዛና የሚያደርግ ገጠመኝ ይሆናል። አሁን በቅርብ ያረፈው ማዲንጎ ምናልባትም 2 ሚሊዮን ብር ሰጡት አይነት ተብሎ ከተማ ውስጥ ተወራ። ስለዚህም ሌሎች ደግሞ ችስታ ከያንያን ግጥሙ ምኑም እያሉ አብረው ሲንቀሳቀሱ የነበሩ ቱር ብለው መጥተው ማዲንጎ የሆነ ነገር በለኝ ሲል ቆዩኝ ሲጎበዝ ትንሽ ድንጋጤው እንኳን ይልቀቀኝ። አሁን እኮ እኔ ድንጋጤ ላይ ነኝ። ድንጋጤው ከለቀቀኝ በኋላ ባይሆን ማስበውን አድርግላችኋለሁ እንዳለ በርቀት ሰምቻለሁኝ። ልብ በሉልኝ፣ ሌላው ዓለም ላይ እኮ ይኖራል። ገጣሚው ከፍተኛ ተከፋዮች ናቸው። ዜማ ፈጣሪዎቹ እንደዚህ ናቸው። የሙዚቃ ሰንጠረዡን ማየት ብቻ እኮ ነው። እነ ቦብ አልፈዋል፣ እነ ማይክል ጃክሰን አልፈዋል። አሁንም ሙዚቃ ሰንጠረዥ ውስጥ ህብረተሰቡ ይዝናናባቸዋል፣ ይማርባቸዋል፣ ይጫወትባቸዋል፣ ይደንስባቸዋል። ቤተሰቦቻቸው ይከፈላቸዋል። እኛ ጋር እዚህ ጋር የምንደርሰው መቼ ነው? ይዘገንናል። አውሮፓ ተሻግረንም ቢሆን ይህ አይገባንም። አሁን አንዴ እኔ ጎንደር ለስራ ሄጄ ስራዬን እያከናወንኩ ነው። አንዱ ደወለልኝ። ከአንድ የአውሮፓ ሀገር ነው። እገሌ ነኝ ከእንደዚህ ሀገር ነው የምደውልልህ አለኝ። እሺ አልኩት። መጽሐፍህን ተረኩት አለኝ። ዩቱብ ላይ እና በብዙ ሺህ አድማጮች ተፈጠሩልኝ። ምናልባትም በ100 ሺዎች የሚሆኑ አድማጮች ሰምተው በጣም ደስ አላቸው። አሁን ይህንን ፕሮግራም ዝም ብለህ እንትን ከምትለው ዘነበላን ፈልገህ አናግረውና ኢንተርቪው አድርገው ከዛ በኋላ ሰብስክራይበርህ ምንም በጣም ከፍ ይላል ብለውኛል አለኝ። አሪፍ ነው ሀሳብ ወንድሜ፣ እንኳን ደስ ያለህ። እኔ አሁን ያለሁት ጎንደር ነው። ምናልባትም ከ3 ከ4 ቀን በኋላ አዲስ አበባ እመለሳለሁኝ። ከዛ በኋላ ደውልና ንገረኝ፣ ጸጥ ያለ ቦታ ላይ ሆኜ አወራሃለሁ አልኩት። ይሻለኝ። ከዛ እንዳልኩት ከ3 ከ4 ቀን በኋላ ደወለና ዘነበ አለኝ አልኩት። አሁን ጥሩ ቦታ ያለው ማውራት እንችላለን አለኝ። አዎ በደንብ እንችላለን፣ ግን አንድ ነገር ልንገርህ። መጀመሪያ ኢንተርቪው ከማድረግ በፊት አንተ የምትኖረው አውሮፓ ውስጥ ነው። አውሮፓ ውስጥ ሆነህ ስለ ኮፒራይት ሰምተህ ታውቃለህ? የአንድን ደራሲ ስራ ፈቃደኝነቱን ሳትጠይቅ ተርከህ ከዛ በኋላ ደግሞ ኢንተርቪው ላድርግህ ብለህ እኔ ጋር መደወል አግባብ ነው ወይ ስል ደነገጠ። ኢንተርቪውን መቀጠል አልቻለም። እኔም አልሰጠውም። በዚሁ ላይ ዘጋን። የዛን ዕለት ደወለና ዘነበ ማቴሪያሉን ደሊት አድርጌዋለሁ አለኝ። በጣም አመሰግናለሁ። ማስወገድህን ጨዋነትን ነው የሚያሳየው፣ ዝም ብትልም ምንም። ምክንያቱም ሌሎቹ ይኸው ጥደውታል። ዩቱብ ላይ በርካታ የኔም መጽሐፍ ላይ መልህቅንም ልጅነትንም ተርከውታል። ማናቸውንም አልጠየኳቸውም። ምክንያቱም አገሪቱ ሕግ ደንግጋ በዚህ ድግ መሰረት ትተዳደራላችሁ ብላ ካላስቀመጠች ምን ማድረግ እችላለሁኝ? ወንድሜ እግዚአብሔር ያክብርህ ምናምን ብየው ተለያየን። እዚህ እንምጣ። አንዱ የሬዲዮ ፕሮግራም ደወለና ልጅነት ልንተርከው እንፈልጋለን አለኝ። እሺ አልኩት። እሺ የሚለውን ቃል ካፌ ያወጣሁት ነው ምንድን ነው፣ ሐረር ለስራ ሄጄ የሐሮማያ ዩኒቨርሲቲ መምህር የሆነ ወዳጄ ሐሮማያ ዩኒቨርሲቲ እኮ ስፖንሰር ሊያደርግ ይችላል። ልጅነትን ስተርከው በተለይ ሐረር አካባቢ የሚሰማ የሬዲዮ ጣቢያ ቢሆን ይመረጣል አለኝ። ሳጣራ ይሄ የሚጠይቀኝ የሬዲዮ ጣቢያ ሐረር ይደመጣል። በቃ ይቻላል አልኩኝ። እና እናንተ ስፖንሰር የምታደርጉ ከሆነ ደግሞ እኔ ትንሽ ፍራንክ አገኛለሁ። ስለዚህም ላናግራቸው አልኩና እንዲህ አይነት ስፖንሰር አግኝቻለሁኝ፣ እናንተ የምትተርኩ ከሆነ ተራኪው ዳግማዊ ፈይሳ ነው እችለዋለሁ ብሎኛል። ልጅነት ከባድ ነው በነገራችን ላይ፣ በራሳቸው በልጆች ነው በጣም ትሬንድ አድርገህ ወይ ደግሞ የበቃ ተራኪ ካልሆነ አይቻልም። ያም ሆነ ዳግማዊ እችላለሁ አለኝ። በቃ ሞክረው ወንድሜ፣ በጣም ደስ ይለኛል አልኩት።
ሄጄ ስንነጋገር ምንም ውል የለንም፣ በቃል ነው የተነጋገርነው። የምንከፍለው ለተራኪ ብቻ ነው አሉኝ። ደራሲ አይከፈለውም። ትዝ ይላችሁ እንደሆን ወይም ታስታውሱ እንደሆን ወይ ሲነገር ሰምታችሁ እንደሆን አላቅም፣ እባብ መሬት ልሶ ይነሳል ይባላል። ለምን ደራሲ ገንዘብ አያስፈልገውም ተብሎ እንደሚታሰብ አላቅም። ስለዚህ ለደራሲ አንከፍልም። እሺ እኔ ከስፖንሰር አገኛለሁ ብዬ አስቤ ከስፖንሰሩ ጋር እንዲያቀናጁኝ ስሞክር ልክ እንደ ነጋዴ የሚጠይቁኝ መስፈርት የሚዘገን ነው። ፍቃድ ማውጣት፣ ሄደህ እንደዚህ ማድረግ፣ እንደዚህ አታካች ነው። በኢዝምቦስ ደራሲ የሚባል ሰውዬ ገንዘብ እጁ እንዳይነካ ማድረግ ነው። እንዴት ነው ደራሲ ሊኖር የሚችለው? በሁሉንም እኮ የጻፍኳቸው በችግርና በድህነት ነው። ሊያንስ ላገኝ የምችልበትን አጋጣሚ ሊፈጥሩልኝ ሲችሉ ደግሞ እንድነፈግ የሚሆነው ለምንድን ነው? እኔ ብርቱ ነኝ። 10 ብር ቢኖረኝ በቀን የሚያስፈልገኝ 1 ብር ብቻ ነው ብዬ ካልኩ 9ን የማስቀመጥ አቅም አለኝ። ይህ ከልጅነት ጀምሮ ያዳበርኩት ባህል ነው። መጽሐፎች ፍራንክ ሲፈጥሩ ወዲያውኑ ላንቺም ጠጪ ለኔም ቅጂ ጋር አልደርስም፣ አስቀምጠዋለሁ ፍራንኩን። እንደውም መጽሐፎች እየተጋገዙ ራሳቸውን እንዲችሉ አድርጌ ገበያ ውስጥ የተፈጠሩት እነሱ ባይኖሩ እኮ ከዛ ከሲቪል ሰርቪስ ውስጥ አልወጣም። እዛው ባርነት ሆኜ እያለቀሱ ተሰጦኝ ሳልሞክር መቃብሬ ጋር ደርስ ነበር። ደፍሬ ከ19 ዓመት በፊት ስራ ያቆምኩት በምንድን ነው? እነዚህ መጽሐፎቼ ተሸጠው ስለደጎሙኝ ነው። እና እንዴት አድርጌ ነው ላስረዳቸው የምችለው ለእነዚህ ኃላፊዎች? አንዳንዴ አሁን ባንክ ቤት ሰዎች ያገኙኛል፣ መጽሐፎቼ ያነበቡ። እንዴ ዘነበ እዚህ ምን ትሰራለህ ይላሉ። እኔ ላይብረሪ ውስጥ ብቻ ነው ያለሁት። ቅድም እንዳልኩት እባብ መሬት ልሶ ይነሳል እንደሚባለው መሬት ልሼ ነው የምኖረው። እኔ ሚስት አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ። እነዛ ሰዎች በሙሉ ደግሞ የኔን እገዛ ይፈልጋሉ። ትምህርታቸውን ያልጨረሱትን እኮ ማስጨረስ መቻል አለብኝ። ይሄንን እንኳን አናስብም። በቃ ድሃ ሆኖ ዝም ብሎ እየጻፈ መኖር ምንድን ነው ይሄ? እናም በዚህ ምክንያት ይሄ ሬዲዮ ፕሮግራም መጽሐፌን ተረከ፣ አልከፈለኝም። ቢያንስ ስፖንሰሩ እንዲሳካልኝ አልረዳኝም። መጽሐፉ ተረከ። የሚያሳዝነው አጋጣሚ መጽሐፉ አሁን ዩቱብ ላይ ተጥዷል። ይህን ስነግራቸው ቅድም እንደ ማመልከቻ ጸሐፊው ነው ስቅስቅ ማልቀስ ነው የቀረኝ። ምክንያቱም ሁሉም ልክ አይደለም፣ መብትን አሳልፍ የሰጠው አንተ ነህ፣ ልትከስ ይገባላል። በኔጌቲቭ መነሳት ስለማልፈልግ ነው። ያም ሆነ ይህ አሁን በህግ አዋቂ አስጠናለህኝ። ከዛ በኋላ ማስረጃዎችን ሰበስብና ክስ መሰርታለሁ። ወርቅና ገንዘብ አስታራቂ ነው። ቀድሜ ስለማናግራቸው ሊከሱኝ የሚገባ ከሆነ ቶሎ መፍትሄ ፈልገነት ወደሚቀጥለው ፕሮግራም መሄድ አለብኝ። ምክንያቱም እኔ መዋኛ ገንዳ ያለው ቤት እንደመስራት እንዴት እንደሚያምር ልነግራቸው አልችልም። ልክ የመኝታ ቤት መስኮት ስከፍት የመዘለያው ማማ ነው። እዚሁ ጋውኔን ጥዬ ጅው እምልበት ሁኔታ መፍጠር እፈልጋለሁ። ይሄን ሳላረግ ማረፍ አልፈልግም። ስለዚህ ይሄ መዋኛ ገንዳውን ቤት ቢያንስ መሰረቱን ለማስጣል የሚያስችል አይመስላችሁም? ምን ላድርግ? እኛ ከያኒ ጋር ስንመጣ መብቱን ሳያስነካ መጨረሻ ድረስ የዘለቀው ሙሉቀን መለሰ ብቻ ነው። ሙሉቀን ኢትዮጵያን ቴሌቪዥን ሬዲዮ ፕሮግራም ዘፈኖቹ እንዳይዘፈኑ ይከለክል ነበር። እነሱ ደግሞ ለህዝብ ምናምን የሚሉት ነገር አለ። በተለይ ሶሻሊዝም ድህነትን በማደል ተወዳዳሪ የለውም፣ ሁሉ ነገርህን በነፃ ይወሰጥ የሚል። ሙሉቀን ግን ገትሮ ነው እንትን ያደረገው። ኢትዮጵያን ቴሌቪዥን አንድም ዶክሜንተሪ የለም እሱን በተመለከተ። ኢትዮጵያ ሬዲዮንም ዘፈኖቹ በካሴት ስለሚገኙ እነሱ ደግሞ እዛው አርካይቫቸው ስለሚያኖሩት አየር ላይ ይውላሉ እንጂ ብዙ ጊዜ ተሟግቷቸዋል። የሌላውን መብት መጣስ መብታቸው አድርገው የማያዩ ስለሆነ የሌላውን ዓለም ህግና ደንብም ስለማያውቁ ካለማወቅም ነው። የሙሉቀን መለሰን ዘፈኖች ያዘፍኑታል። እሱ ግን ለማንም አልፈቀደም። በርካታ ኢንተርቪዎቹ ላይ ይሄን ይናገራል። እኔ ዘፋኝ ነኝ፣
እንጀራ የማገኘው ዘፍኜ ነው። ዘፍኜ ላችሁ አየር ላይ ስታውሉት ልትከፍሉኝ ካልቻላችሁ አላረገውም የሚል ነበር። ቢያንስ እሱ ይሻላል። ሌሎቹ ገርነቱም ቅንነቱም አሁን ጥላሁን ገሰሰ በቃ ህዝብ ስትለው ወዲያው ነው የሚሸነው። ባያሌው የሄደበት ግን እንግዲህ ዘ ሌፍት ሃንድ ኦፍ ጎድም ልንለው እንችላለን። የእግዚአብሔር ግራ እጅ መጡ በነ ሼህ መሐመድ አላሙዲን አማካኝነት ተከላከለው። ቢያንስ መጨረሻው አምሮ ይችል ምድር ተሰናበታት። ከባድ አስቸጋሪና ፈታኝ ጊዜ ያሳለፈ ከያኒ ነው። አብዮት ላይ የዘፈናቸውን ዘፈኖች ሲመጣ መጀመሪያ ጠላት ተደርጎ የተፈረጀው እሱ ነው። እፎይታ መጽሔት ላይ አስታውሳለሁ። ሞራል ያልተነካም ሙሉ የሱ ምስል ያለበት ሞራል ያልተነካም ነው ራሱ የሰጠው ኢንተርቪው ቃለ ምልልስ አስታውሳለሁ። ይሄንን ስንል ከያኒዎቻችን ተጎድተዋል። እንደ ደራሲ እኔም ተጎድቻለሁ። የአብዛኞቹን ህይወት ስናየው የጉስቁልና ነው። የሚያሳዝነኝ እዛ ዲስከሽን ላይ ኢትዮጵያን ኤርላይንስን አንስተውት ነበር። አንስተው የብዙዎቹ ከያኒያን ዘፈን መጣዱን ማሪ ብራዘርስ ሄኖክ የሚባለው ከያኒ ይህን ሲተርክ ሰምቼዋለሁ። ከሰው የራሳቸውን መብት ማስከበራቸውን ሲያወጋ ሰምቻለሁ። ቡና ላይ ከኔ ጋር ተገናኝተን ጋይ ዘነበ አንተም ከሰ መብት ማስከበር አለብህ። አሁን የከያኒው ዘፈን ኢትዮጵያን ኤርላይንስ እያዘፈነው ስለ አውርዶት የማህሙድ አህመድንና የአሲር አወቀን ብቻ ነው የጣደው። ያ በስምምነት ነው ይሆናል ብዬ ገምታለሁ። ማህሙድንም አሲርም በህይወት ስላሉ እርግጠኛ ነኝ ከያኒያኑም አብሯቸው የተጫወቱ ሙዚቀኞችም የዚህ በረከት ተቋዳሽ ይሆናሉ ብዬ ገምታለሁ። አንዳንዴ ጎልተው ወጥተው የምናያቸው ዘፋኞቹን ስለሆነ እንጂ ገጣሚ ባይኖር ሙዚቃውን የሚጫወቱ ልጆች ባይኖሩ ዜማ ፈጣሪ ባይኖር ከያኒው የለም። ውስን ልጆች ናቸው የራሳቸውን ዘፈን ሙዚቃውንም ምኑንም ማቀናብረው አየር ላይ ሲውሉ የምናያቸው እንጂ አብዛኞቹ ከጀርባቸው እነዚህ ከያኒያን መኖር አለባቸውና ከእነሱም ጋር ይጋሩታል ብዬ ገምታል። እኔ ለኢትዮጵያን ኤርላይንስ ደንግጫለሁኝ። በጣም ማከብረው ተቋም ነው። ብዙ ጊዜ በኢትዮጵያን ኤርላይንስ በረር ያለሁኝ ኢንተርናሽናል ፍላይት ላይ የእኛን ሙዚቃዎች መስማቴን አስታውሳለሁ። ይህን ሲያደርግ ኢትዮጵያን ኤርላይንስ በከያኒያኑ የሚገባቸውን አድርጎላቸው ነበር ብዬ ነው ያሰብኩት። አልሆነም። ይሄ ለሁለተኛ ጊዜ ሲያጋጥመኝ ነው። አንድ ትልቅ አልበም አንዴ ዶክተር ጌታቸው ተድላ ሰጠኝና ኢትዮጵያን ኤርላይንስ ነው ያሳተመው ያው ብሎ ለእኔ ማስታወሻ ሰጠኝ። ትልቅ ነው አልበሙ። ኢትዮጵያን ሙሉ ገጽታ በተለያየ አቅጣጫ የሚያሳይ ባህል፣ ወግ፣ ስርዓታችንን የሚያሳይ ነው። ጌች ታዲያ ከዚህ ላይ እኮ አሪፍ ቀለብ ቆርጠውልሃል ምሳ ጋብዘኝ ስለው 5 ሳንቲም አልሰጡኝም ነው ያለኝ። ለምን ለራሳችን ከያኒና የጥበብ ሰው ዝቅ ያለ ግምት እንደሚኖረን አላቅም። በክፉ ቀን እንኳን ፈረንጁ ተርፈዋል እኮ ምንለው። ዋለልኝ መኮንን እና ጓደኞቹ አውሮፕላን ለመጥለፍ ሞክረው በአንቲ ሃይጃከሮች ተገለው አውሮፕላኑ ተመልሶ አዲስ አበባ መጥቶ አርፎ ፕሌኑ ሲከፈት መጀመሪያ የተጠየቀው ፈረንጆቹ ተርፈዋል የተባለው። ስለ ራሳችን ከያኒ ግድ የሌለን፣ ስለ ራሳችን ፎቶግራፈር ግድ የሌለን፣ ስለ ራሳችን ህይወት እንኳን ግድ የለንም። አበሻው ሲሞት ምንም እዳው ገብስ ነው አይነት ነገር ነው። ፈረንጆቹ ተርፈዋል። ምን ያህል ነፍሳችን የጨካኝ እንደሆነች ገምቱ። ለገዛ ዜጋችን ያለን አመለካከት ነው የሚያሳየው። እና ዝም ብለን ሲንቆዝምበት መጀመሪያ በመከባበር እንጀምር። ድህነትን ድል እንምታው። ከዛ በኋላ የራሳችን ሰው እንሆናለን። የራሳችን ሰው ለመሆን ግን የእያንዳንዱን ሰው ፈጠራና ጥበብ ማክበር ባህል ግዴታችንና ወጋችን ማድረግ መቻል አለብን። ፈጠራ ስንል በሚጻፍ በፎቶግራፍ በሚነሳ በሚገጠም በሚዘፈን ብቻ አይደለም። ፈጠራ በሽመናም አለ። የኢትዮጵያ ሸማኔዎች
መብታቸው መከበር አይደለም። በኢትዮጵያ የዘመናዊ ትምህርት ስርዓት ውስጥ ተካቶ አይታወቅላቸውም። የኢትዮጵያ ብረታ ብረት ሰራተኞች፣ የኢትዮጵያ ሸክላ ሰሪዎች እስኪ እነዚህን 3 ሙያዎች ይዛችሁ 1888 ላይ አድዋ ዝመቱ። እነዚህ 3 ሙያዎች ባይኖሩ አድዋ ድል አይኖረውም። ጦሩን ማን የሰራለት? ጋሻውን ማን የሰራለት? ሸማውንስ ምን ለብሶ ነው ይሄ ወታደር እዛ ግንባር ላይ የዋለው? በምንስ ይመገባል? ያ ሸክላ ባይኖር አሁን እኮ እኛ የምንጠራቸው እነ ትሪ እነ ብርጭቆ ምን እዛን ጊዜ አልደረሱም። ምናልባት ንጉሠ ነገሥቱ ሊኖራቸው ይችላል። ብርሌውም የሳቸው ነው። አብዛኛው ማህበረሰብ ይጠጣበት የነበረው የኢትዮጵያ ሸክላ ሰሪ በሚሰራበት ይበላበት ያበስልበት ምን የነበረው ያ ነው። የኢትዮጵያ ትምህርት ስርዓት አንዱ ትልቁ ደካማ ጎኑ የኢትዮጵያን እውቀት ተቀብሎ አሳድጎ ከፍ የማድረግ ባህልን አለማዳበር ነው። አሁንም ከፈረንጅ አሳሰብና ጥገኝነት የራቅን አይደለንም። ሸክላ ስራን አሁን ልንጽፈው እንችላለን። አንዴ አስታውሳለሁ ወደኋላ ሄዶ የማንበብ ባህል ስላለኝ አዲስ ዘመን ላይ ባለ ዲግሪው ሸክላ ሰሪ የሚል ርዕስ አንብቤያለሁኝ። ሰውየው ዲግሪውን የተቀበለው ጃፓን ውስጥ ነው። የተማረው ሸክላ ስራ ነው። ትልቅ አርት ነው ሌላው ዓለም ላይ። እኛ ግን ራሳችንን ዘግተን ዝቅ አርገን ስለምናየው ትልቅ ነገር አድርገን ዲግሪ የምስክር ወረቀት እኮ ነው። ለሰራኸው ስራ ለተማርከው ትምህርት የሚሰጥ የትምህርት ማስረጃ ነው። ምናልባትም ጃፓኖች በኤምኤም በፒኤችዲም ደረጃ አሳድገውት ይሆናል። ያድጋልም ብዬ ገምታለሁ። በአካዳሚ ዲሲፕሊን ላይ ሳነብ ቶይ ፕሮፌሰር የሚል አንብቤያለሁ። አካዳሚ ዲሲፕሊን ላይ በዓለም ላይ በሚገኙ ትምህርት ስርዓቶች ላይ ሳነብ ነው ይሄን ያጋጠመኝ። ቶይ ፕሮፌሰር ህፃናት መጀመሪያ ስራንም ጥበብንም ፍቅርንም እንዲወዱ በምን አይነት አሻንጉሊት ነው መጫወት ያለባቸው? ብትሄዱ የአሜሪካኖች የራሳቸው አላቸው፣ ጃፓኖች የራሳቸው አላቸው፣ እንግሊዞች የራሳቸው አለ። ኢትዮጵያውያን የለንም። ይህንን አላጠናንም። አባቶቻችን የዘመናዊን የትምህርት ስራ ሲኮረጁ ከአንደኛ ክፍል ነው። ከዛ በኋላ ቲዮሪ መጋት ነው። አንዲትም ነገር የመስራት አቅም የለንም። አሁንም እኮ መርፌ ትሰራለህ ጋ ነው ያለ ነው። በዚህም ምክንያት ቀደም ብዬ ያነሳቸው እነ ብረት፣ እነ ሸክላ ሰሪ፣ እነ ሸማኔዎች የሉም፣ ከጌም ውጭ ናቸው። በቅርብ ታስታውሱ እንደሆን ከኢንግላንድ የእቴጌ ምንትዋብ ቀሚስ መጥቶ ታይቷል። ከ15 ቀን በኋላ እኮ ሽሮ ሜዳ ላይ ያሉ ጋሞች ሰርተውታል። ከ15 ቀን በኋላ ቁጭ ነው የሚያደርጉት። ነፍሳቸውን ይማርና አለቃ ድርጎ የጓደኛ የአባይነ ድርጎ አባት ናቸው። ከኔ ጋር መጫወት ደስ ይላቸዋል። ዘነባ ይሉኛል። አማርኛ ቋንቋቸው የጋሙኛ ተጽዕኖ አለበት። እላቸዋለሁ። አቤት ማለት ነው። አይሳ ጼላ ሲልኛ የሆነ ቆንጆ ጥበብ ያሳዩኝና ጼላይስ ይህንን እያየኸው ነው? አዎ እያየሁት ነው። ይሄ ታዲያውን 12ኛ ክፍል አይበልጥም ይሉኛል። ኧረ አለቃ 12ኛ አይደለም የመጀመሪያ ዲግሪም 2ኛ ዲግሪም አይሰራውም። ይሄንን እዛ የሆነ የሚማሩ ትምህርት አለ ለቢሮክራሲው ለምኑ የሚያግዝ እንጂ ቁጭ ብሎ እንደዚህ አይነት ፈጠራ ቁጭ ብሎ እንዲህ አይነት ፈጠራ አይሞከርም። ትምህርትና ተግባራዊነት የተለያየ ሁኔታ ውስጥ ነው ያሉት። ይሄ ተአምር ነው፣ ደሞም ተአምር ነው ለኔ። እያየሁት ነው ያደግኩት። አያሌ ጥበበኞችን አውቃለሁኝ፣ ግን በአሳዛኝ በሆነ ሁኔታ መጨረሻቸው ተደምድመዋል። ብዙዎቹ ሞተዋል። አውቃለሁኝ ይሄን። እኔ ጉዳዩን ስለማውቀው ስቱዲዮ ሸማኔዎቹን ይዤ ገብቼ ሳናግራቸው ዘነበ አንተ እኮ እኛን ስለምታውቅና ለሙያውም ቅርብ ስለሆንክ እንጂ የጥበብ ውድድር ተብሎ አሰርቶ የሄደው ሰውዬ ነው ተሸላሚ የሚሆነው። እዚህ ድረስ የታወረ ማህበረሰብ ውስጥ ነው ያለ ነው። ስለዚህም ቆም ብለን አይተን ይህንን ጥበብና ጥበበኝነት ነፃ ብናወጣው የተሻለች ሀገር ለመፍጠር ከያኒውም ራሱን በዲሲፕሊን እየመራ የተሻለ ለመሆን የሚያስችል ይሆናል የሚል ውይይት ነው ባለፈው ባያሌ የተነጋገርንበት።
ቴክኖሎጂው ባደገ ቁጥር ልጆች አንድ ነገር መሞከር ይፈልጋሉ። አሁን አስታውሳለሁ ቆንጆ ስቱዲዮ አለባበሳቸው ምናምን የከለር ከጀርባቸው መሆን ያለበት ነገር በቃ በጣም ይጠነቀቁና ስቱዲዮ ሲገቡ ለካ ያላቸው 3 ሳምንት የሚቀረጽ ነገር ብቻ ነው። ዝግጅት ይፈልጋል፣ የሀሳብ ዝግጅት። በጉዳዩ ላይ ምንድነው ይዤ የሚሄደው ብለህ ማሰብ መቻል አለብን። ያለማቋረጥ ግን አስብ ስለነበረ ማስቀመጥ ያለብኝን እታው ነበር እና ብዙዎቹ ሀሳብ የላቸውም። ስለዚህም የሚቀላቸው የአንዱን ደራሲ ስራ የአንዱን ከያኒ ስራ መዝረፍ ነው። ህጉም ደግሞ ይህንን እንደ መብት አክብሮላቸው እየሄደ ነው። ልብ በሉልኝ፣ የኢትዮጵያ ህግ እስከ 50 ዓመት ድረስ ነው የአንድን ከያኒ ስራ እንደ መብት ሊከላከልለት ይሞክረው። ከ50 ዓመት በኋላ እኮ የእሱ አይደለም ሊሉ ይሞክሩ ይመጣል። ያሳተሙ አውቃለሁ፣ የሰውን ስራ ያሳተሙ ያስነበቡ ምን በደንብ በስነ ስርዓቱ አውቃለሁኝ። ቤተሰብ እያለ ዘር ማንዘር ደራሲው እያለው እንዲህ አይነት ዘረፋ እንዲካሄድ የሚያደርገው በ50 ዓመት መደንገጉ ነው። የኔ ፈጠራ እስከሆነ ድረስ የኔ ዘር ማንዘር ሊያዝበት ይገባል እንጂ ሌላው ሊያደርገው አይገባም። ሌላው ዓለም ላይ ይሄ በስነ ስርዓት ተከብሮ ያለ ነው። ይህንን ማድረግ መቻል ይኖርብናል። ይህን ማድረግ ከቻል የመፍጠር አቅምህ ይጨምራል፣ የማሰብ አቅምህ ከፍ ይላል። የምትሰራው ስራ ኦሪጂናልና ማህበረሰብን በደንብ የሚያገለግል ይሆናል። ሰውም ይታነጽበታል፣ ሌላውም እንዴት መሄድ እንዳለበት ይማርበታል። ያን አድርገን ነው የተሻለች ሀገር፣ የተሻለ ማህበረሰብ የምንፈጥረው፣ ተግባራዊ ትውልድ የምንፈጥረው። አሁን የኢትዮጵያ ትልቁ ረሃቧ ተግባር ነው። ተግባር ብሉ ጃኬት ለመልበስ የሚደፍር፣ ጭቃ ለመርገጥ የሚደፍር፣ በረሃውን ለማቋረጥ የሚደፍር፣ ሰሌን ኮፍያውን አርጎ ከተራራው ላይ ቆሞ እንዴት ነው መቀየስና መሄድ ያለብን ብሎ የሚደፍር ትውልድ ያስፈልጋታል። አሁን ዋይት ኮላር በቃ የኢትዮጵያን የትምህርት ስርዓት እኮ ስፖንጅ አድርገን ብናስበው መምጠጥ ያለውን ያህል መጦ እየተፋ ነው። ስለዚህ ልጆቻችንን ተግባር አድርገን በመላው ኢትዮጵያ በቆዳ ስፋቱ ለመለካት ወደድንም ጠላን በፈጠራ መብት ባለቤትነት የምናከብርና የምናስብ መሆን መቻል አለብን። ኮፒራይት አሁን የኢትዮጵያ ፌዴራላዊ ህገ መንግስት አንዱን አንቀጽ አስታውሳለኝ። እንዳውም ፕሮፌሰር መስፍን ስለዚህ ሲያወሩ በዓለም አቀፍ ህግ ላይ የኢትዮጵያን ህገ መንግስት የተካተቱን ወዳቸዋለሁ 30% ይሆናሉ ይላሉ። ወድጄ የላቸዋለሁ ሀሳባቸውን። ይህንን ደግሞ አዋጣሁ ብሎ በወቅቱ ህገ መንግስቱ ሲረቀቅ ሁሉም ዓለም አቀፍ ህጎች የኢትዮጵያ ህገ መንግስት አካል እንዲሆኑ ያደረገው አሰፋ ጫቦ ነው። እሱም እንደዚሁ ኢንተርቪው ላይ ሰምቼዋለሁ። በነገራችን ላይ ሰሞኑን ሲሳጌና በርካታ የእነዚህን ሰዎች ኢንተርቪው ጠቅሎ ለቋቸዋል እና ጊዜ ሰጥቼ እሰማቸዋለሁኝ ልማርበት ላውቀውም ስለምፈልግ። ለምን ይህንን የፈጠራ መብት ባለቤትነት እንደማያከብር አላውቅም። አውቃለሁኝ አለ እዛ ህገ መንግስቱ ላይ እንዴት ማክበር እንዳለበት። ስራዬ ብለን ግን አልሄድንበትም። ደግነቱ አሁን የህግ ተማሪዎች የተነጋገሩበት ነው። ዳብሮ እንግዲህ ወደ ተወካዮች ምክር ቤት ተነግሮ ተልኮ ውጤታማ የሚሆንበት ይኖራል ብዬ ተስፋ አደርጋለሁኝ። አንዳንዴ ደግሞ እንደዚህ መሆኑን ሰዎች ይኖሩበታል። እንደ ሰው ሳስብ ማለት ነው። አሁን በልጅነት ንባቤ ውስጥ ብዙ መጽሐፍት ካስነበቡኝ ሰዎች መካከል አንዱ ጋሽ ማሞ ናቸው። ማሞ ወድነህ ምናልባትም ካላቸው 52 መጽሐፍ ያለምንም ጥርጥር ምናልባት 80% የሚሆነው ስራቸው ትርጉም ነው። እነዚያን የትርጉም ስራዎች በኮፒራይት ተደንግገው ቢሆን ኖሮ ማሞ ወድነህ የሚባል ደራሲም ላናቅ እንችል ነበረ። እንድናነባቸው ሆኗል። አሁን ኢትዮጵያም በእንደዚህ አይነት ኮፒራይት ላይ በዓለም አቀፍ ደረጃ አለመፈረሟ በርካታ የደረሱም በረከቶች አሉ። ቀድም እንዳልኳቸው ግን አያሌ ከያኔዎቻችንን ቀብረናቸዋል፣ ለአደጋ አጋልጠናቸዋል፣ ለድህነት ዳርገናቸዋል። ጥሩና ተንቀባረው
ህይወት ኖረው የተሻለ ደረጃ ላይ የሚደርሱን ሰዎች ሸኝተናቸዋል። አንዴ ከጋሼ መስፍን ሀብተ ማርያም ጋር ስናወራ አንድ ደራሲ ምሳዬን ምን እበላለሁ ሳይሆን ምን ብበላ ይሻላል ብሎ ነው የተሻለ የሚጽፈው ነው የሚለው። ምን እበላለሁ እኮ ድህነት ነው። ምን ብበላ ይሻላል ግን መምረጥ ነው። ከመረጥ ጥሩ አፒታይት ይኖርሃል። ጥሩ አፒታይት ደግሞ ካለህ ትመገባለህ። ከዛ በኋላ የምትሰራው ስራ አንቱ የሚያሳይ ሊሆን ይችላል። እና እኔ ቆም ብለን አስበን መልካምነትን ለማብዛት ነውረኝነትን ለመቀነስ ወይም ለማረም የመልካም ሰዎች አንደበትም እንዲከፈት የከያኒዎቻችንን መብት ማክበር የግድ ነው። አዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ይህን አጀንዳ አንስቶ እንድንወያይበት ስላደረገን ላመሰግን ወዳለሁኝ። እኔ ከምንም ከማንም ነገር በላይ ሰውን ሰው ያደረገው ህግ ነው ብዬ ስለማምን በህግ ማንኛውንም ነገር አክብረን እኔም የሌሎቹን መብት አክብሬ ሌሎቹም የኔን መብት አክብረው አገር አብረን ብንገነባ ማለፊያ ነው ብዬ አስባለሁኝ። ሰላም በምድራችን ላይ ይስፈን።